ያቺኛዋን ከባሏ ጋር ያስታርቁና ሰብስክራይብ አድርጉላ ምናምን ብለው ይመጣሉ ብዬ ነው እንጂ የጠበቅኩት እንደዚህ ተንበርክቆ ቀለበት እኔ አልጠበቅኩም። እንዳትደርስ ከእንግዲህ ተባብሎ ይሆናል እነሱ ሁለቱም እዛው ፋሚሊ ሳልነግርሽ እኮ ዲቃላዋን እኮ ካዳት አባትየው። አይ በጣም እኛም ታመምን እኮ እኔ የምልሽ ማለት ነው መቅዲ በመድኃኒዓለም ብዙ ሰው አለ። አንቺ ታሾፊያለሽ እግዚአብሔርን እዚህ መተሽ የምትጽፊው ሌላ ነው። እግዚአብሔርን ፍቅር ወይ ሙይት አርጋ ወይ ብሎ ካርጋ ፍቅር እንትን የሚያምን እኮ ሰው አለ። የዋ በጣም የሚያምኑ ቲክቶክ የማይገቡ የሚያለቅሱ አሉ። ያስለቅስሻለሁ ግን እኛውን ሃይሚ ስንት ነው አልፈልግም አላረግም እያለች ወደኋላ ተመልሳ የምትሄደው እስከ ዛሬ ደርሷል። መቅዲ ጻፊ እስቲ አንቺ እዚች ቤት ባናትሽ ነው ማስተከለሽ እና አትረበሹ በእናታችሁ። ሃይሚና ብሩክን የሚያቅሰው ምንም አይረበሽም። ጌታ እንዴት እንወቃቸው? እኛ የምናቃቸው በልጆቻችን ትክክለኛ ናቸው ስንል እንደገና ቁልቁል ይሄዳሉ። እንደገና ደግሞ ብለን ከቁልቁል ከጉርጓድ ስናወጣቸው እንደገና እዚህ ጋር ደግሞ ሁለቱ እኛም ፌክ ይሰሩናል። እዚህ ጋር ደግሞ አረፍን ብለን ትናንት እንደዛ ስንጨፍር ቆይተን አሁን ደግሞ በሉ ጨፍሩ፣ አሁን ተደሰቱ፣ እልል በሉ በየቤታችሁ ሲል ፍፄ እነ ቲቲ ሁሉ ተሰብስበው መጡ። እኔ ጋር በቃ ቪዲዮ ግን አሁን ደግሞ ይሄው እንደዚህ ታዲያ ምን እንሆንኛል? አንቺ ሳሚኒ ፍፄ ታምናለሽ? ምን ላድርግ ታዲያ? የእነሱ ዓለም ነው ሲሉን ያንን ዓለም ስንጠብቅ ዓለሙ ሌላ ይፈጠራል እና እንዴትን ማንን እንመን? እሺ ማንን እንመን? እኛ እኮ ተበላሸን፣ ጭንቅላታችን ደነቆረ። እኔ ደነቆር። እኔ በተለይ መሞቴ ነው። ወይኔ እናት ፋሚሊ በማርያም አይዞሽ፣ የኔ እናት አይዞሽ። እንዴ እየሰራ ነው እሱ የሱፉ ማስታወቂያ አሁን ታያለሽ። ቅርብ ጊዜ ሃይሚና ብሩክ ፓሪስ ሄደው ነው ቀለበት የሚያደርጉት። እንዲሆን አትመጣም። እንዴት እሷ ስትጠራ ለቀለበት እንዲለብሳ ትመጣለች? ኖርማል እሷ ማለት ነው ባናትሽ ተተካይ ፓሪስ ወስዶ ዳይመንድ ነው እንጂ የሚያስርላት ወርቅ አይመጥናትም። ወርቅ ራሱ እሷ በቃ አትመጥነኝም ብላለች። እኛ ታመምን። እነሱ እኮ ይኸውልሽ ጥሩ አየር፣ እነሱ እኮ እዛው ይገናኛሉ፣ እዛው ይላፋሉ፣ እዛው። እዚህ ግን እኛ አናታችን እሳት፣ ከላይ ፎቁ እሳት። እንደገና እዚህ ጋር ሰርፕራይዝ አለ ብለን ስንጠብቅ ሰርፕራይዙ ቁልቁል ይሄዳል። ተደሰቱ እሺ፣ ስንመጣ ሌላ ነው ሀዘን ነው የሚመጣው። እንደገና ሲቀጥል ደግሞ አሁን ደግሞ ዛሬ ጨፍሩ ቧርቁ እንደፈለጋችሁ አሉ። እሱን እኛ ለመጨፈር ስንነሳ እነሱ ይኸው ከተቀመጥንበት መነሳት ያቅተናል። ታዲያ ይሄ ጥሩ ስራ ነው። ቅዱስ ገብርኤል ተበሳጭቻለሁ። እኔ ቲክቶክስ ባልገባስ ቲክቶክ ምን አገባኝ እኔ ባልገባስ። ማርያም ሳሚሊ ማርያምን ፍቅር ተቃጥላኩን እግዚአብሔር። እኛ ለምንድን ነው የማናውቃቸው ሃይሚና ብሩክን ነው? እኔ ደግሞ ጥያቄ እንዴት እንወቃቸው? በምን እንወቃቸው? እሺ እነዚህ ልጆች እነሱ መቼም አይለያዩም። መቼም ምን አለች ፍቅርትኝ ጌታን መቼም አይለያዩም። አቤት 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 ነደድን እኮ ጋለ። እኔማ ሰውነቴ ሁሉ ተላጠ። እኔ እኮ በፊት ሳላቅ ማለት ነው በጣም ብዙ ጊዜ አልቅሻለሁ። ጌታን ብዙ ጊዜ ግን እኔ አሁን እያወቅኳቸው መጣ። ወደኋላ ቪዲዮአቸውን እየሄድኩ ያለው ፋቴት ቦታ እዛው አዲስ አበባ የሆነች የወፍ ጎጆ ውስጥ እዛው ድርቅም አርግቶ ሁለቱም እንዲሁ ፈጣው ይሁን። እኛም ፈጠን እናለን፣ እነሱ በር ለምን አዘጋባቸው? አንድ ላይ
አረይበት አንድ ሽንት ቤት እንደው ዛችን ጎንጆ ተጣጣቆ እንደዛች ክፍል ይሻለናል። ያኔ ነው በቃ ሰላም ያገኘ ነው። እነሱ ያ ቤት የተዘጋባቸው ለታ ነው ሰላም ያገኘ ነው። ያው እንደውም ብሩኬ ትዝ ካለው እዛ ቤት ነው ይዟት የሚቀመጡ። ኧረ እዛ ይሻላል። አሁንማ እዚህ ቡታጅራ ምን አለና ጭራሽ ጎርጉሮም ያወጧቸዋል። እናስ አሁንማ ብሩኬ ነፃ ነው በቃ። ያቺ ቤት ታፋቅራለች አታጣላም። ያቺ ክፍል ትዝ አላችሁ 300 የሃይሚ የተከበረባት ክፍል በቃ እዛ ውስጥ ይሰዳት እንደዚህ እንደ ጎጆ ቤት እዛችሁ ከትፈው እዛችሁ ስቶፍ ላይ አድርገው በልተው እዛችሁ ወንበር ላይ እዛችሁ ተኝተው እንደገና ሽንት ቤት ሲሄዱ ተራ በተራ ጨረስክ እየተባባሉ እሱ ነበር ለኛ የሚሻለን። እሱ የዛኔ ፍቅር ነበር። ተቆልፎባቸው ነው የሚቀመጡት። ወዴት ሄዳሉ? አርጉ ሳሚሊን ታስታውሽ እንደውም ብላለች እኮ ያቺ ቤት እናት ያፋቀረችን በጣም ብላለች። አዎ አሁንም እዛው ቤት ውስጥ ቢመለሱልን ነው የምንመርጠው። ያቺ ቤት ግቡ፣ እዛ ቤት ግቡ በሉና ሁላችሁም ጻፉ። ዛሬ እንደኔ መረራችሁ ካላችሁ ጻፉ። ሐሰን ሳይወስዳት ነው ሐሰን እሱ ምን ለራሱ ቀንና ሌሊት የማይለይ ብሩኬ ሻይሎም አመሰግናለሁ ብሎታል እኮ። ምናልባት ደግሞ ይኸውላችሁ ቤተሰብ ሐሰን 150 ኬስ ከሚገባ ከሃይሚ ጋር ነገ ሊመጣ ይችላል። አይ ይሻላል። ለዛ ነው እኔ እንደዛ ነው። እኔ ደግሞ እናትዬ አልከፍት ስልኬን ዩቲዩብንም ቲክቶኬንም አልከፍትም። አርፌ ቁጭ ክድን አድርጌ አላይም። እኔ ምን አገባኝ? ምን አቃጠለኝ? ቢታኒያ ያስችለኛል። እኔ እናት በቀደም የሆነች ልጅ ስጠይቃት ቢታኒያ ፍቅር እኔ ማለት ነው ቡርኬና ሃይሚ ቤታቸው ከመጡ እንጂ በሌላ እኮ ማየት እኮ አቁሜያለሁ። አሁን እኔ ትቻለሁ ሐሰን 1000 ነው የቀረው። 1000 ሰው ነው የቀረው። ከሐሰን ጋር ነገ ትመጣለች። ጠብቁ። እኔ እንደሆነ እውነቱን ልንገራችሁ፣ እኔ አላረጋም። እናቴ ትሙት፣ እኔ እውነቱን ልንገራችሁ። ዛሬም ቢታናዬ እኔ እናቴ እኔ ውድ በጣም ነው እናታችን ዛሬም ጭፈራ አለ፣ ዛሬ ዓለም አለን፣ እንደ ትናንትናው እንጨፍራለን ስላሉኝ ነው። ፍፄ ጋርም ገብቼ አየው። እንደው ደስ ብሎኝ እንዴት ዝግጁ እንደሆንኩ እንዲህ ሞቅ አድርገነው ነበር እኮ በቃ ለመጨፈር። አዎ እንዴ ግልብጥብጡን እናወጣው ጫወቱብን እኮ በጣም። አንዴም እኮ ፍፄ ተናግሯል። ትዝ ካላችሁ ቤተሰብ የሆነ ነገር አለ ብሎን እኛ እንደጠበቅነው አልሆነም። ሁሌ እንደዋሸን ነው። እኔ ሁሌ ወሽመጣችን ይለታለሁ። ምን ነው ይሄና እንደው ምን አደረጉን? እንደው አመሰግናለሁ የኔ እናት። ምን አለበት እንደው ኩኩሉ ተጫወቱ እኮ በልጅነት። አዲስ አበባ እንደውም ይሄዱና እዛች ቤት አብረው ይኖሩ። ሁላችሁም ጻፉ። እዚህ ጋር 170 ሰው አላችሁ። እኔ ነኝ ያዘዝኳችሁ። ቀጥታ ሄዱና እዛ ትንሿ ቤት ግቡ በል። አሁን እውነት ለመናገር ልጅቷን እኔ ገረመኝ። በቃ ልጅቷ ከነሱ ወጣች። እኔ ዛሬ እነሱን ያስታርቃሉ ባልና ሚስትን ብዬ እላለሁ። እነሱ ነይ ታረጋለሽ ነይ አታረግም። ዛሬ እዛም ተፋቱ እዚህ ጋርም ተፋቱ እኮ በቃ። እኛ ይስማማሉ ይመጣሉ ብለን ስንጠብቅ እዚህ ሃይሚና ብሩኬም በቃን አሉ። እዛም ሰውየው ልጁን ካደ። ለምኖ እንደውም እኔን አትመስልም ብሎ እንደውም ልንገርሽ እሷ አይደለም እሷ እጇን ያገኘችው ሲጀመር እኛ በጣም ብዙ ጊዜ ለምኗል። አይመለከተንም እዛ ጋር እንጂ ፍቱ። ለህፃኗ ልጅ ቀጥታ እስር ቤት እንዲገቡ ማድረግ አለብን። የኔ አይደለችም ያንተች መዓዛ ቤት ሰርጋለ እየተባለ ስለነሱ ምን አገባን? መዓዛ እኮ መዓዛ ማለት ነው በእንትን አርጋ ሱፍ አርጋ ቀለበት አርጋ አንገት የሌለው ሰውዬ ይችላል። ግራ ገብቷታል። እንደው በእነሱ የሚጣላ ሰው ነው የሚያሳዝነኝ እና የሚገርመኝ ጌታ።
አሁን እችን ሰሞን እንግዲህ ይሯሯጡብናል። ጠብቁ። እኔ እናቴ ስልኬን ዘግቼ ቁጭ እላለሁ። አንቺ የት ሄደች? ሁሌ በሽተኛ ለምን ሆናለሁ? ናገባኝ አይደለም ፍቅር ይሄን ሰሞን ይሄዱብናል ሳይሆን ለተመልካችም እኮ ሰው ክብር መስጠት አለባቸው። እግዚአብሔርን የፈለጋችሁትን በሉ። ምን ነው ተጨማለቁብን እኮ በጣም ነው የተጨማለቁት። በጣም በቃ አንዴ እዚህ ጋር ይኸውላችሁ 103 ሰው አላችሁ፣ 173 አላችሁ። ቀጥታ ለሃይሚም ለብሩክም የምጽፉት ሌላ ታሪክ ሳይሆን እዛ ትንሿ ቤት ውስጥ ገብታችሁ አንድ ወር ቅጣታችሁን ያዙ። ፍቅር እኔው ወይ መቅዲን አስገቢልኝ ወይ ከዚህ ስር ሙይት ያዣት እንዳትጽፍ ማለት ነው። መቅዲው ዛሬ ብሎ ካርጌሽ ነው ማስወጣሽ። የታለች መቅዲ? ኮለል በል እኔ ያለችኝም 20 አትሞላም። ፀጉሬ እንዳለ እየረገፈ ነው። ምንድነው የብሩክና የሃይሚ ንዴት በእኔ ላይ ነው እንደምትወጪ? እኔ ምንድነው ባህራሽ ነው የምትለው? በፍጽ ትላንትና ብሏል። የኢየሩሳሌም ንዴት በአንተ ላይ ነው የምወጣው ብሏል። እድል ቢሶች በቃ እናንተ እድል ቢስ ናችሁ። ዝም ብላችሁ ተከተሉ። ምን አገባኝ እኔ እድል ቢሆን ኖሮ ፍቅር አፈርጫት ወደ ታች። አንቺ አትከታይ እሷማ ታውቃለች። ሳሚልኝ እሷ ድራማም እንደሆነ ታውቃለች። ለዛ እኮ ማርያምን በእግዚአብሔር እንደዛሬ ሲቀራቀም አይደለም። ማዛና ይተሻታል ማዛይቼ ማለት ነው። ማዛቼ ሳሚን ወሬ ሰምቼ ሞትኩ። እግዚአብሔር ወይ ዛሬ ተጨፍር እየጨፈራችሁ ነበር። ሳሚን ልንጨፍር እኮ ተዘጋጅተናል። ተነጋግረን በቃ ዛሬ አንተኛም ተባብለን ተዘጋጅተናል እኮ መቤቴ። እኔ እኮ እየሰማሁሽ ነበር። ሳሚ ታች ነበርኩ ቤትሽን። አንደኛዋ ባል ፍፄ፣ አንቺ ደግሞ ምን እናት ጋሽዬ አንድ ግብርና ይፈልጉልኝ እያልሽ ነበር። ሳይሰካልሽ ቀረ። እናንተ ደግሞ ማለት ነው መጀመሪያ ማርያምን ሰላም ማለት ነው። ይሄ ቪዲዮ ሲመጣ ማንም ሰው ነገ እዩና እነ ቡርኬን የጠበቀው እዚህ ይሄ ቪዲዮ የጠበቀው ሰው የለም። እነሱ አውቆ ማለት ነው ይሄ ስራ ይዘው መጥተው አውቆ ነው። ስለዚህ በቃ ዝም ማለት ይሻላል። ምንም ማለት አንችልም። ማግዴ አንድ ጥያቄ አለኝ እኔ ሌላ ነገር ግን አይደለም እጠይቅሽ። ማን ነው የማቤት ነው ልጅ የሚጮሁ? ኦይ አዲስ አበባ ናቸው እንዴ? አዲስ አበባ ናቸው እየተባለ ነው። መቻዩ ቡታጅራ ነው። እነዚህ በምሳሌ ቆይ ጥያቄ አለኝ ለመቅዲ። መቅዲ አሁን ዛሬ ይሄ ድራማ ይሄ ነገር መምጣት ነበረበት የለበትም? እኔ ዛሬ የጠበኩት እንደ እውነት ማለት ነው። እነሱ አሁን እዩ ብመጣ ኑሮ ልንገርሽማ እዩ በልጄ ስም ታርቁ ምናምን ካልታረቀው እኔ አልወጣም ከማላቸው ትላለች። ስለዚህ ግዴታ ይታረቃሉ ለተመልካች ማለት ነው። ግን እነሱ አውቆ ይሄ እንትን አይዲያ ይዞ ነው የመጡት በቃ። እሺ ቆይ አይደለም ቆይ እንግዲህ አሁን እሷ ቆይ ማብራሪያ ሳትሰጥ ማብራሪያ ትሰጠናለች። ብዙ ነገር ነው የምንጠይቃት ቁጭ አርጌ ብላለች። ያ ሳይሆን እንደው ለተመልካች እንኳን እኛ ምን ችግር አለ? አሁን እንደዛ አድርገው ይመጣሉ ብዬ ነው እኔ ያሰብኩት። እግዚአብሔር በሚያውቀው ማለት ነው። ዛሬ ይሄ ይመጣል ብዬ አላሰብኩም። ዩዘር የኔናት ዛሬ ብሩ እሱ ለኑዘርም ነገር እግዚአብሔር ኑዘን ጠይቃት። ኑዘር እዚህው ኑዘር ፈልገ ይጀምራል። እነሱ እዩ በውስጥ ያስወጣሉ አልኩት። እነሱ ለእዩ ሳይሆን እዩ ሲወጣ አዲስ ስራ ይዞ ይመጣሉ ስትል ታይ መቅዲ እንደዛ አትበይ ብላ ኦሮጣ ነው የወጣች ትላንት። ገባሽ? ጀምር አስታውቃል። ሁለቱ ይምጡ፣ ሁለቱ ችግር የለብን። ይሄ ግን እኔ ልለያይ ነው ይሄ ለእንደዚህ ነው ካሉ እናቴ ትሙት ከነገ ጀምሮ ቲክቶክ ላይም የለውም ዩቲዩብ ላይም የለውም። እኔ አበቃለሁ። ምን አገባኝ እኔ። ይሄ እንለያያለን የሚባል አማርኛ መስማት አንፈልግም እኛ።
በቃ እኛ ያቺን ተገናገልን። እንዳታይ ምን ነው ደስታችን እኛ እናጣጥምም እንዴ? ፍቅር አይደለም መቅዲ። አሁን እውነት ለመናገር ለልጅቷ እናብራራላታለን። ዜዶን አስገባት። ቆይ ፍቅር ስልክ ተደውሎላት ነው መሰለኝ የለችም ዜዶ። እኔ እነሱ እንደማይለያዩ አውቃለሁኝ፣ ግን ዛሬ ይሄ መምጣት አለበት ብዬ አላስብም። እንደምንም ይሁን እንደምንም እግዚአብሔርን እንደ ድራማው ግን እነሱ አሁን ከዚህ በፊት እኛ ነቅተናል አይደለም። ማንም ሰው ዩቲዩብ ከፍቶ ሲመጣ ሳብስክራይብ አናርግም እያልን ነበር። ስለዚህ ያውቃሉ፣ እሱም ያውቃሉ። ሳብስክራይብ አያርጉ ብሎ ያስባሉ። አንደኛ፣ ሁለተኛ ደግሞ በቃ አራታ እኔ ማታ እኮ ትናንት ነግሬያለሁ። አንቺ ጮሽ በኔ ላይ ጮሽ ነው ወጣሽ እንጂ ባይማ ነግሬያለሁ። ልንገርሽ ያጥቅናው አሁን ልጁን